አላበሉ በቃ ምን እንበልሽ እስቲ? እሺ ይሄን አርጉ በጣም አንድ በቃ እርዳታ የእናንተ ምን እርዳታ? ምን እንርዳ? በምን መልኩ ማሚ ቆይ አንዴ በቃ እኔ አሳክሙኝ ደወል ይዛዛነኛ እኔ ሰው ነው የሚያበላኝ፣ ሰው ነው የሚያደርገኝ። የለም እዚህ ወላይታ ሶስተኛ ወር ያለው ይህ ሁሉ ያመኛል። የሚወጣ ጤና ነገር የለም። በቃ ወሬዲ እኔ እንደ ጤነኛ ሰው አይደለም። ሰው ወላይታ አንድ ነገር ልንገርሽ፣ ስሚ አዳምጪ፣ አንድ ነገር ልንገርሽ፣ አዳምጪ፣ ማንም ሰው እንዳያወራ። ወላይታ ራስሽን ነው የምታታልዩ። ማንን ነው የምታታልዩ? ማንን ማስገደድ ይችላል? አፍቅር ብሎ እዚህ ጋር እንኳን ያለነው እኛ ህዝቡ ተደማምሮ ጮሆ ይሄ ልጅ አንድ ሳምንት አዳምጪ፣ አንድ ሳምንት መጥቶ አንቺ ጋር ይቀመጥ ደስ ይልሻል? የሰው ንብረት የማይፈልግሽ ወንድ መጥቶ ከአንቺ ጋር ቢቀመጥ ደስተኛ ነሽ? በሰው ጩኸት ወይም በእኛ ቁጣ እንደው እኛን አክብሮን መለስ ብሎ ቢያይሽ አንቺ ምን ይሰማሻል? ውስጥሽ ልቦናሽ እያወቀው እንደማይፈልግሽ አንድ ነገር ልንገርሽ፣ ብትሞቺ ይቀብርሻል፣ ይረሳሻል። ራስሽን እያደረግሽ ያለሽው ነገር ህይወትሽን እያበላሸሽ ነው። አንቺ ቆንጆ ልጅ ነሽ፣ አይቼሻለሁ ባይኔ አይደለም። ራስሽን ጠብቀሽ ከሱ የተሻለ ወንድ ማግኘታትሽ፣ ራስሽን ጠብቀሽ ገንዘብ አግኝተሽ ስንት ሌላ ነገር ማድረጋችን ለምን አታስቀኘውም? እሱን አንቺ እየወረድሽ እሱ ወደ ላይ እየወጣ ነው ያላችሁት። አሁን አንቺ ከእሱ ካፈቀራት ሴት እሱ ከሄደላት ሴት ተሽለሽ ለምን አታስቀኘውም? ለምን አታደብኘውም? ብር ፊት ለፊቱ እየቆጠርሽ ለምን አታሳብችውም? መኪና ፊት ለፊቱ እየነዳሽ ለምን አታሳብችውም? ማዳም ቤት በመሄድ እኮ በመስራት መኪና ይገዛል፣ ሀቢብቲ ወርቅ ይገዛል፣ ቤት ይገዛል። ይገባሻል እምልሽ? እሱ በአንቺ ገንዘብ መጥቶ ሌላ ሴት ጋር ሄዶ ይዝናናል። አንቺ ደግሞ አዳምጪ፣ በገዛ ገንዘብሽ አምጥተሽ ትቃጠያለሽ። እሷ ናት የምታወራው። እኔ የሚታየ የሚዩት ነው። እየሰማሽኝ ነው አይደለ? ቆንጆ ቆንጆ ልብስ ለብሰሽ ፀጉርሽን ተሰርተሽ እየወጣሽ እየገባሽ እየፖስትሽ ቲክቶክሽ እየፖስት ምን ፖስተ ምን ቢፖስት ምን አዲስ ነገር አለሽ? ተቀጥላ ነገር አለሽ? ከኋላ ጭራለሽ ወይ ከፊት የተንጠለጠለ ነገር አለሽ? እኛ ያለን ነው ያለሽ። አንቺ እሱ ጋር አብራ የምትጋደመዋ በሰው ገንዘብ አምጥታ የምታስተኛዋ እሷ ያላትን ነው ያለሽ። እንዲያውም ጉች ጉች ያሉ ጡቶችሽን እያሳየ ሌላው ይመጣል። ያሳይ ገላሽን። ምን ቸገረሽ? ምን ቸገረሽ? ምን ይጎልብሻል? ከምንሽ ላይ ይቆረጣል ሰው ስላየው? አንቺ የምትረበሽው በዚህ እንደሆነ ስላወቀ ሲለጥፈው ይኖራል። ምን አዲስ ነገር አለሽ? ምንም። ቁስለኛ ነሽ። የተቆረጠ ነገር፣ የተቀጠለ ነገር፣ የተበላሸ ነገር ሲኖርሽ ነው የሚያሳፍር። አንቺ እንደሆነ አይቼሻለሁ። ምን የመሰለ ሰውነት ያለሽ ልጅ ነሽ። ምን የመሰለ ቁመና ያለሽ ልጅ ነሽ። ሂጂ ሀቢብቲ ሂውማኔርሽን ግዢ። የአንድ ወር ሰርተሽ አንድ ሂውማኔር ግዢ። አንድ ወር ሰርተሽ ምን የመሰለ ወርቅ ግዢ። አንድ ወር ሰርተሽ ምን የመሰለ የጆሮ ጌጥ ምናምንሽን በትን እያልሽ በትኝው ልጁ እንዲህ 77,000 ይከተልሻል። የኔ እናት እሱ እኮ አንድ ጥፍራም ነው፣ አንድ እከካም። ይገባሻል? አሁን ከዚህ በኋላ አንቺ የወደቀ ቆሻሻ ነገር አንስተሽ ትጠቀሚያለሽ። ሲጀመር ከማንም ሴት ጋር ሲጋደም ቆይቶ
ማንንም ሲያቅፍ፣ ማንንም ሲላላስ፣ ማንንም ሲያባብል፣ አንቺን ሲሰድብሽ የነበረበትን ያን ከንፈር ትስሚያለሽ፣ መልሰሽ ትስሚያለሽ። በጣም ይሄ ውሻነት ነው ልንገርሽ። ጥሎሽ የሄደን ከፍቶሽ የሄደን ነገር አምጥተሽ እንደገና እጉያሽ ውስጥ መክተት እሳት ማቀፍ ነው። አሁንም እንደገና አቀፍኩት ስቲል ላቅ አለቅ። ሲጨርስ ይጨርሳል ወንድ ልጅ። ልክ ከንትን ውስጥ አውጥቶ የሚተፋውን ነገር ታውቂያለሽ አይደል? ልክ እንደዛ ተመልሶ ይገባል ወደ እሱ አይገባም። ልክ እንደዛ ነው ውልቅ የምትይው። ይሄን ያህል ወጥተሻል ከውስጡን ያስረግጬ ልንገርሽ። ሆፕ አለ እንደው የመመለስ ተስፋ አለኝ። አዝኖልኝ ይመጣል? አይመጣም። ምናልባት ያኔ አብሮሽ ያሳለፈው አልጋ ላይ ያሳለፈው ነገር ትዝ ብሎት እስኪ ደግሞ እዚህኛው ላይ ልደባልቅበት ብሎ መጥቶ አንድ ቀን አብሮሽ ተኝቶ ሊመለስ ይችላል። ግን እንደ አዲስ ከኔ ጋር ፍቅር ይጀምራል ብለሽ እንዳታስቢ። ሲጀመር ቦታው ላይ በእንትን ላይ በምንድን ነው በጆግ ላይ ለራሱ የሚበቃ ምራቅ የለም። ለሱ የሚበቃ ምራቅ የለሽም ለመጥፋት ነው ያልሽው። ለራሱ የሚበቃ ደምሽን እኮ መጠጠው። አንቺ ምራቅ የለኝም ስትይ እሱ ደምሽን እየሸፈጠው። አዳምጪ። ጆግ ያዥና አንቺ ክርስቲያን ነሽ አይደለ? አሁን አንቺ ጊዜ በቃ ኤክስፔሪንስ ዳርቷል። እሺ ስሚኝማ፣ አይችልበትም። ለዚህ ነው እንዲህ ቂጥሽ እስኪንቀጠቀጥ እንትን የምትወጁ ስለማይችልበት ነው። እሱን ተይው። ስሚ ጆግ ያዥና ስሚኝ፣ አሁን ወደ መፍትሄው እንሂድም። አልንገርሽ መከራከሩን ትተሽ ጆግ ያዥና ውሃ ሞልተሽ፣ ንጹህ ውሃ ሞልተሽ ጸልይበት። እንደው እንደ ጸበል ይሁነኝ ብለሽ ያበላሽ ያጠጣሽ ነገርም ካለ ከሆድሽ እንዲወጣ፣ ያስነካሽም ነገር ካለ ከላይሽ ላይ እንዲሄድ። የእውነቴን ነው የምልሽ፣ እየቀለድኩ አይደለም። ጸልይበት። አውጣልኝ፣ አንሳልኝ ከኔ ላይ ብለሽ ጸልየሽበት ተጠመቂ። ጥጥት አድርጊው፣ ከሆድሽ ያውጣው፣ ከላይሽ ላይ ይንቀለው። አይንሽን በደንብ ታጠቢበት፣ ሌላ ሰው እንዲያሳይሽ። የእውነቴን ነው የምልሽ፣ አይንሽን ጋርዶት ነው እንደዛ የሚያማምሩ አይኖችሽን። እኔ ነኝ ያለ ኩል ተኩለሻቸው እነዛ አይኖች ውጭና 77 ሰው ይዘሽ ትመልሻለሽ። መቤት ወላሂ እኔ ላቅልለው ብዬ ነው እንጂ እንዲማውራሽ የምሬን ነው። ቀሰመን ብላ ወንድ ልጅ ፊቱን አዙሮ አንዴ ከሄደ አይመለስም። ሲመለስም የአልጋ ላይ ጨዋታው ትዝ ብሎት ቀመሳሪ ልመለስ ብሎ ነው እንጂ የሚመጣው የድሮ ህይወታችሁ ይመለሳል ብላችሁ ከወንድ ልጅ ጋር አታስቡ። ሲሄድ ሸኙት፣ ወንድ ልጅ ሸኙት። እንዳይሄድ ለመያዝ ከቻላችሁ በጥበብ በሴትነታችሁ በብልሃታችሁ፣ እኛ ሴቶች ከማንም በላይ ትልቅ ብልሃት ያለን፣ በዛ ከያዛችሁ ከጅምሮ ያዙ። አንዴ ግን ከሄደ በኋላ ወላሂ ነው የምላችሁ፣ ወላሂ በፍጹም መጥቶ እንደ ድሮ ከእናንተ ጋር አዲስ ህይወት ወይም የትላንቱን ጣፋጭ እውነተኛ ህይወት ይኖራል ብላችሁ እንዳታስቡ። ሲሄድ ሸኙት። ዞር ብላችሁ መጪውን ጠብቁ። ወዲያው በዘፈን እናስታውሰዋለን። በሚንተከተክ ሽሮ እሱ እዛ ጋ ቁጭ ብሎ ሽሮ እዚህ ጋር ሲንተከተክ ብለን እናስታውሰዋለን። እሱ ግን በምንም አያስታውሳችሁም። እኛ በእያንዳንዷ ነገር እያስታወስን ከእድሜያችን ጊዜያችንን ሁሉ ነገራችንን ስንበላ እሱ ምንም ቢመለስም አሁንም 10 ጊዜ ደግሜ የምነግራችሁ አንድ ቀን ያሳለፈውን ነገር ለመድገም ብቻ። አንቺ ሴትዮ የሚገባሽ ከሆነ በቃ መስመርሽን ቀይሪ። ብርሽንም ይብላው፣ ሞባይልሽንም ይብላው፣ ፎቶሽንም ይለጥፈው። አንቺ ሞዴሊስት ነሽ።
ቆንጅዬ ልጅ ነሽ። ቁመትሽ፣ አለባበስሽ ይዛለት ታይት በቡት በዚህ በብርድ ኮፍያ በሰደርያ ሹራብ እንዲሆና ነው እሺ የመጣችው። በዛ ላይ ሰውነቷ ኤቢሲ የሚል ጅል ነሽ እንዴ? እንደዚህ አይነት ነገር ጥሎ የሄደ ሰው ይመለሳል ብለሽ ትጠብቂያለሽ? ኖ ሞተርሽን አጣጥበሽ አጥነሽ አስቀምጪ፣ መንገድሽን ጀምሪ። ብዙ ድራይቨሮች አሉ። ይገባሻል ምላ ቃለኛ ከሆነሽ ሁሉም ሰምቼልሻለሁ እና አንግርሽ ስራ ፈልግና አስገቢኝ፣ ደግሞ አሳክሙ። የደላላ ትከፍያለሽ። ውድ ልቤ አይደለም እኔ ሰውነቴ ማለት ነው። ይሄ ፍቅር ነው ሀቢብቲ። ሰውነት የሚያደቀው ልንገርሽ፣ በቃ ምን ውሸቴን ነው። እኔ ስቀልድሽ ነው። ስራ አስገባሻለሁ፣ ከሊወሊ ስራ ፈልጌ ያስገባሻለሁ። ግን ይኸውልሽ ይሄ ሰውነት የሚከተክት እሺ ፓስፖርትም ልቀበል። እሺ ፓስፖርቱ ምን ሆነ? ፓስፖርት የራሱ ምህረት አዋጅ ጊዜ አሰርቼ ነው። ፓስፖርት ምህረት አዋጅ ጊዜ አሰርቼ አላመጣሁትም። ምህረት አዋጅ ጊዜ አሰራሁትና ሚሴጅ አልመጣም፣ ምንም ነገር አልተደወለም። ችግር የለም። ፓስፖርትሽን ተይው። ራሱ ከቻለሽ ቼክ አድርግኝ። አንቺ አሁን ስራ ስሪ፣ ገንዘብ እጅሽ ላይ ሲኖር እኛ አምጥተን ከዛ በኋላ እናሰራዋለን። ግድ የለም ብሩ እጅሽ ላይ ይኖር መጀመሪያ። እሺ ከቻላችሁ በቃ አንቺ ሕክምናሽ ይሄ የሱ ብር አይደለም። እኔ የሚያዳምጪኝ አንቺ ሕክምና ቢያምሽ እንደሚያደርገው ፍቅር ነው እንደሚያደርገው የሚከተክተው ሰው ኖሮ እኮ እሱ ተርፎሽ ሂደሽ ብር ልከሽ አታመጭም ነበረ። ልጁ ሕክምና የሚያስፈልግሽ ከሆነ መጀመሪያ አንቺ ሕክምናሽን መጨረስ ያለብሽ ራስሽን ነበር። አሁን ብር ተቀበሉልኝ አልሽ፣ አሁን ቪዲዮ ተለቀቀብኝ አልሽ፣ አሁን ቀጥለሽ ደግሞ ስልኳ አይሰራም ስንል ደግሞ ላላለ አሳክሙኝ አልሽ። እንዴ እኛ በምንድን ነው ወዳ የምንገባው? አንቺ ሰርተሽ አትታከሚም እንዴ? ስላለሽ አይደል እንዴ ብር የሰጠሽው? ስራሽን ስሪ፣ ጠንክረሽ ጎብዢ። ሙኒት ያለች ሁሉ ነገር ልክ ነው እኮ ሁሉ ነገር ልክ ነው። አንደኛ ቪዲዮ ራቁት ቪዲዮ ለቆኛል። ይልቀሽ አንቺ በፊት ትዳር ነበር። እኔ ስራ ሰራለሁ፣ ስራ ገባለሽ። ግን ራቁት ቪዲዮ ተለቆኛል። አልዋሽም። ለምንድን ነው ራቁት ቪዲዮ ይላል? እኔ እኮ ያወራሁት አንድ ውሸት የለም እኮ። እኔ እኮ ውሸት ነውና ነገር ሜዳ ላይ የታየ ነው። በቃ ትክክለኛ ሰው አይቷል። እኔ ምንም ማዋሸት አልችልም። እና አሁን አንቺ እኮ አሳክሙኝ ነው የምትይው። ደግሞ ስንት አመትሽ ነው እዚህ ሀገር አንቺ? ኦኬ 2 አመትሽ ነው እዚህ ሀገር። ፓስፖርት በምህረት አዋጅ 2 አመት ምን ማለት ነው? ምህረት አዋጅ የሰጣሽው እዚህ አሁን ነው? የምን 2 አመት ነው? ከመጣሽ ነው ያለብኝ የምወደው ልጅ ዱባይ ነበርኩ 2015። አሁን ስንት ነው? 2000 ስንት ነው? በኢትዮጵያ ከሆነ 2018 ስለዚህ በዚህ ሀገር ከሆነ 2025 ኦልሞስት። አብዱ አንተ ተረዳትና ና አግዛት፣ አስተካክላት። እዚህ በዱባይ ነው እኔ ማቆስ 2015 እዚህ ከነበርሽ አንቺ 10 ዓመት እዚህ ነሽ ያለሽው ማለት ነው። ቆይ ሳርይን ነው የሚያምሽ? ይሄን ቦታ ያመኛል በይ ሆስፒታል እንውሰድሽ። መጀመሪያ ስትመጣ እኮ አንድ ነገር እኔ በግልጽ እነግርሻለሁ። ፔሬዴ ሲመጣ ይቆራረጣል ምናምን ስትል እርግዝና መስሎን ነበር። አይደለም
ኦኬ እሱ ከእሷ እንድትርቅ እያለ ኢቭን ምን እንደሚላት ልንገርሽ፣ ደም ያሽናኛል የሆነ ነገር ይለኛል ምናምን የማይላት ነገር የለም። ልጅቷ ከእሱ እንድትርቅ ያላደረገው ጥረት የለም። ገባሽ? ያ ጭንቅላቷ ውስጥ ስላለ እንዴ እኛ እኮ ሙዳችን ሲበላሽ ሆርሞናችን ሲዘበራረቅ ፔሪዳችንም እንደዚህ በሽታ ሌላ አይነት በሽታ ማሪ የኛም ይዘበራረቃል። የኔ 2 ወር 3 ወር ይዘላል ከፈለገ። ስለዚህ አሁን አንቺ ማድረግ ያለብሽ ነገር ወላሂ እሱን ከጭንቅላትሽ ካላወጣ ሲጀመር ፍቅር እንዲህ ያደርጋል። አንድ ጥያቄ፣ የምን አይነት ምርመራ ነው እሷ የምትፈልገው? ምን አይነት ሕክምና ነው የምትፈልገው እኮ ንገሪ። ምን አይነት ሕክምና ነው የምትፈልጊው? ወላታ ልጅ የለችም እኮ ንገሪኝ ህክምናሽን። እኔ ከ6 ቀን በኋላ ዱባይ እመጣለሁ። እኔ ይዤሽ ሆስፒታል ሄዳለሁ። ያኔ ፍሬድ ሲመጣ መጀመሪያ የሚመጣው እሺ ንጹህ ፍሬድ ነበረ፣ ንጹህ ደም ነበረ የሚወርደ። አሁኑ ግን ከሱ ጋር ከተገናኘው በኋላ ትክክለኛ ጭቃ እየተቦካ ጭቃ ነው ከሰውነቴ ማለት ነው። ጭቃ ነው ማየው እኔ ይቆርጣል እንጂ ጭቃ ነው ከራሴ የሚወርደኝ። ለምን እንደዚህ ሆነ? ከዚህ በፊት ማላቀው ነገር ለምንድን ነው እንደዚህ መሆን? ልንገርሽ ምን እንደሆነ ማሪ፣ ሰው ልጅ ጭቃ ይወርዳል። እሺ ሌላስ? ሌላ የሚያምሻለ? ሌላ እኔ ከሱ ጋር ከተገናኘው በኋላ ከራሴ በቃ ጤነኛ አይደለም፣ ጨመረ። በቃ ያፍነኛል። በጭራሽ አላቅም። እኔ ህመም እዚህ ስደት ከወጣው ተመትከ 6 ወር ነው። ምንም ህመም አላቅም። እሱ 4 ዓመት ከ6 ወር በኋላ እንደዚህ በቃ ታጀመረ ማለት ነው። ስደት ከመጣው 5 ዓመት ከ6 ወር። እሺ አሁን አንቺ ከሱ ጋር ከተገናኘው በኋላ ነው ውዴ። እሺ ይሄ ብቻ ነው? ይሄ ህመም ነው? ይሄንን ነው በቃ ሌላ ነገር የለም? ይሄንን ነው እንድናሳክምሽ የምትፈልጊው? ኔቷ ደግሞ በጣም ነው የሚያስቸግረው። ሌላ ህመም በቃ 2 ሰዓት ሙሉ ወድቄ ቀራለው ማለት ነው። ራሴን እረሳለሁ። ምንም አላውቅም። ሰው ነው የሚያነሳኝ። ሰው ውሃ ደፍቶ ሽንት ቤት ወጥቶ በጣም ስሚኝ፣ አዳምጪኝ። እሱ አንቺ ጭንቀት ነው። ጭንቀት ታውቂያለሽ? ጭንቀት በጣም ስለምትጨነቂ ነው። ጭንቀት ነው። ከዛ ውጭ ግን አሁን ላልሽው ነገር የማህፀን ስፔሻሊስት አለች፣ እናገናኝሻለን። የማህፀን ስፔሻሊስት ጋር ትሄጃለሽ፣ ትታከሚያለሽ። ይሄ 100 ወይ 200 የሚፈጅ ነው፣ ችግር የለውም። ነገር ግን ይሄ እወድቃለሁ የምትይው ነገር አንቺ ስለምትጨነቂ ነው። አሁን ሙኒት እንዳለችው በአካል ስላየችሽ ትክክል ነው። ማንኛውም ሴት የምታደርገው ነው። ምክንያቱም ስሚኝ፣ አዳምጪኝ። አንድ ሰው አምኖ የኔ ብሎ ወዶ የኔ የምፈልገው ወንድ ብሎ ከዛ ድረስ አምጥቶ የልፋቱ ዋጋ የእምነቱ ዋጋ ሳይከፈለው ሲቀር ኦፍኮርስ የሁሉም ሰው ልብ ይሰበራል። ትክክል፣ በቃ ትክክል ነሽ። ምክንያቱም እኔ ይህንን ነገር ያደረኩት ባሌ ብዬ ወዳጄ ብዬ ነገ ህይወት ይኖረኛል ብዬ ይህንን ወጪ ለፍቼ ሰርቼ ያደረኩት ሳይሆን ሲቀር ያማል። ለዛው ማመሙ ምን እንደሆነ ታውቂያለሽ? አንቺን አልፈልግም ማለቱ ብቻ ሳይሆን ከአንቺ ያልተሻለ ሰው ጋር መሄዱ በጣም ያማል። ትክክል ነው። ግን ደግሞ ምን እንደሆነ ታውቂያለሽ? አንቺ ጎበዝ መሆን ያለብሽ፣ ብርቱ መሆን ያለብሽ አንቺ እንደምትሻይ አንቺ ልክ ሙኒት እንዳለችሽ ነገ ተለውጠሽ ነገ ብዙ ነገር ሆነሽ ማሳየት ነው ያለብሽ። ለዚህ ደግሞ አንቺ ጎበዝ መሆን አለብሽ። ከዛ ውጭ ብር አላፊ ጠፊ ነው፣ ምንም አያደርግልሽም። አሁን ብር ስጠኝ አትስጠኝ መጋተት ነው። ህይወትሽን ለውጪ። ይሄንን አይነት የማህፀን ሕክምና ከሆነ የምትፈልጊው እሺ ትታከሚያለሽ። እዚህ ዶክተሮች አሉ፣ ቲክቶክ ላይ የሚያወሩ ብዙ ዶክተሮች አሉ። እኔ እገባለሁ፣ አወራለሁ፣ የካርድ እንከፍላለን፣ በነፃ ያክሙሻል። አሉ ሀበሾች ዶክተሮች አሉ። እኛ ፕሮሞት እናደርግላቸዋለን። ምን ችግር አለ? ሀበሾች አሉ እና ይተታከማለች። ሆን ብቻ በቂ ነው። ይረዱሻል፣ ያግዙሻል። በዛ ላይ ደግሞ እነሱም ይመክሩሻል። ከዛ በኋላ ግን አንቺ አሁንም እኝኝኝኝኝ የምትይ ከሆነ ሰዋት አንደኛ ፕሮፋይልሽን ቀይሪ። የሞተበት እንኳን እንዳንቺ አይሆንም። ሁለተኛ ስምሽን ቀይሪ።
ሲቀጥል ስራ ታስገባሻለሽ ሙሪት፣ ወይም ደግሞ እዚህ ያለ ሰው ስራ ይፈልግሻል። ግቢና ወደ ራስሽ ተለወጭ። በቃ አለቀ። ማመን በጣም ሁሉ ጊዜም አይደል። ስለዚህ እዚህ ጋር ዶክተሮች አሉ ካሉ ጠቁሙኝ፣ እኔ አወራቸዋለሁ ደውዬ፣ ወይ ሙኒት ታወራቸዋለች፣ ያግዙናል። ትሄጃለሽ፣ ትታከሚያለሽ፣ ትሪት ያረጉሻል። ከዚህ ውጭ ሌላ የምትፈልጊው አለ? ክርስቲያን ሙስሊም ከሆነ በቃ አሁን አሳሪ እንዳለችሽ ሕክምናው ይደረግልሻል። እሺ እሺ። በእውነት በነፃ ነው የመከሩሽ። ማሚም ሳሪም ራሽን ማበረታት ነው ያለብሽ። እንዴ አበበ ብሄድ ከበደ ይመጣል። ወላድ በድባብ ትሄድ እናቴ።